የግብጽ አምባሳደር በመቀለ ታዩ። የአርሲሲ መልእክተኛ በኤርትራ አድርጎ ትግራይ መግባቱ ተሰማ። አዲሱ የህወሓት ሻዕቢያና ግብጽ ጸምዶ። ይልማ መርዳሳ ለግብጾቻቸው ምላሽ ሰጡ። አየር ኃይሉ በተጠንቀቅ ዝግጁ ሆኗል ጀነራሉ። የህወሓት ከፍተኛ አመራር ሀገር ጥለው ሊሰደዱ ነው። ጦርነት ውስጥ መሳተፍ አልፈልግም ያሉት አመራር የውጭ ፕሮሰስ መጀመራቸው ተነገረ። የኢትዮ ኤርትራ ውጥረት አዳዲስ ነገሮችን ማሰማት ቀጥሏል። የኢትዮጵያ ወደ ቀይ ባህር የመመለስ ፍላጎት ያንጨረጨራቸው አልሲሲና ኢሳያስ በአንድ ግንባር ብቅ ማለታቸው ተሰምቷል። በዚህ ግንባር ላይ ህወሓት መሪ ተዋናይ መሆኑ ደግሞ ተንታኞችንም በተለይ ደግሞ ሀገር ወዳድ ኢትዮጵያውያንን አስገርሟል። የአልሲሲ መልእክተኛ በኤርትራ አድርገው መቀለ ገብተዋል። እዛም ከህወሓት አመራሮች ጋር መክረዋል። የትኞቹ የህወሓት አመራሮች በውይይቱ ተሳተፉ? ውይይታቸውስ ምን ላይ ያተኮረ ነበር የሚለውን የምታደምጡ ይሆናል። አብራችን ስትቆዩ የኢትዮጵያ አየር ኃይል ዋና አዛዥ እና የግብጾቻቸው በሰዓታት ልዩነት የሰጡት ተመሳሳይነት ያለው መግለጫ እንዲሁም የህወሓት ነገር በቃኝ ብለው ከሀገር ሊሰደዱ ስለሆኑት የቀድሞ ከፍተኛ አመራር በዝርዝር የምታደምጡ ይሆናል። ሰላም ውድ የወሩ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ግብጽ ከኤርትራ ጋር በማበር በኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባቷን ቀጥላለች። አሁን ላይ ከወደ መቀለ እየተሰማ ያለው ነገር ደግሞ የግብጽ የሴራ አካሄድ እንደቀጠለና የህወሓት የባንዳነት ተግባር ፍጻሜ እንደሌለው ያሳየ ነው እየተባለ ይገኛል። በኤርትራ አድርገው መቀለ ያቀኑት የግብጽ አምባሳደር ጉዳይ ሰፊ ሽፋን አግኝቶ መነጋገሪያ ሆኗል። በህዳሴ ግድቡ ጉዳይ ከኢትዮጵያ ጋር የከረረ ውጥረት ውስጥ ገብታ የነበረችው የአልሲሲዋ ግብጽ ግድቡ በመጠናቀቁ በሀገራችን ከተሸነፈች በኋላ አሁንም የኢትዮጵያን ቀጣይ የእድገት ጉዞ ለማደናቀፍ ጥረቷን ተያይዘዋለች። ኢትዮጵያ ወደ ቀይ ባህር መመለስ የለባትም የሚል ጽኑ አቋም ይዛ እየሰራች ያለችው ግብጽ በዚሁ የኢትዮጵያ ወደ ቀይ ባህር መመለስ ከሚያስጨንቃት ከኢሳያሷ ኤርትራ ጋር በማበር አሁንም ሀገሩ ላይ ክደት ለመፈጸም ደፋ ቀና ከሚለው ከህወሓት ጋር በመቀለ መምከራቸውን የተነገረው የጊዜው አስተዳደሩ ጀነራል ታደሰ ወረደ፣ መንጀሪኖ፣ ሌሎች የህወሓት አመራሮች እንዲሁም የኤርትራ ባለስልጣንና የግብጽ አምባሳደር በመቀለ ቆመው ሲወያዩ የሚያሳይ ተንቀሳቃሽ ምስል መጋራቱ በብዙዎች ዘንድ ግርምትን ፈጥሯል። ሶስቱ አካላት ስለምን እንደመከሩ ከተንቀሳቃሽ ምስሉም ሆነ ከስፍራው ካሉ የመረጃ ምንጮች ምንም የተባለ ነገር የሌለ ሲሆን ከፊት ለፊታችን እየመጣ ስለሚመስለው የኢትዮ ኤርትራ ጦርነት ሊሆን እንደሚችል ግን የቀጠናውና የፖለቲካ ተንታኞች በስፋት ግምታቸውን እያስቀመጡ ይገኛሉ። ህወሓት በፕሪቶሪያ ስምምነት ወቅትም ሆነ ጊዜው አስተዳደሩ ጀነራል ታደሰ ወረደ ወደ ስልጣን ሲመጡ የፈረሙት ስምምነት መጣሳቸው መንግስት በቀጣይነት ቡድኑ ላይ ጠንካራ እርምጃ እንዲወስድም እነዚሁ ተንታኞች እየገለጹ ይገኛሉ። ህወሓትና ጊዜው አስተዳደሩ በፈረሙት ስምምነት መሰረት ያለ ማዕከላዊ መንግስቱ ፍቃድ ክልሉ ቀጥታ ከሌሎች ሀገራት ጋር ግንኙነት እንዳያደርግ የሚል አንቀጽ እንዳለው ይታወቃል። በህዳሴ ግድቡ የበላይነት የተወሰደበት የአርሲሲ መንግስት ሽንፈቱን አምኖ መቀበል እንደሚቸገርና አባይ የግብጽ ህልውና እንደሆነ ደጋግሞ ሲገልጽ ቆይቷል። ከሰሞኑም የውሃ ጥቅማችንን ለማስጠበቅ የትኛውንም አይነት እርምጃ እንወስዳለን፣ የኢትዮጵያ አካሄድ ግን በማን አለበኝነት የተሞላ ነው ሲሉ የግብጹ ፕሬዝዳንት በቀጥታ የቴሌቪዥን ስርጭት ላይ መናገራቸው ይታወሳል። ህዳሴ ግድቡ እንዲጠናቀቅ ማድረግ አልነበረበትም እየተባለ በግብጽ ትልልቅ ሚዲያዎችና በወጣቱ ዘንድ የሚነቀፈው የግብጽ መንግስት አንዴ በአባይ ጉዳይ ተሸንፈናል፣ ኢትዮጵያ ግን ወደ ቀይ ባህር መታ በሁሉ ነገር እንዳትበልጠን የሚለውን የግብጻውያን ሚዲያ አጀንዳ ለማስፈጸም እየተጋ ይገኛል። በፈንቅለ መንግስት አካሄደው ወደ ስልጣን የመጡት አልሲሲ በመጡበት መንገድ ወንበራቸው እንዳያጡ በኢትዮጵያ ጉዳይ ጠንክረው መስራት እንዳለባቸው ያመኑ ይመስላል። አልሲሲ በኤርትራ አድርገው ወደ መቀለ የላኳቸው አምባሳደርም የኢትዮጵያን የውስጥ ችግር እንዲባባስና ኤርትራም ኢትዮጵያ ላይ ጦርነት እንድትከፍት ከሚል ውጪ ሌላው ኢትዮጵያንም ሆነ ለቀጠናው የሚጠቅም ሀሳብ ይዘው ወደ ኤርትራና መቀለ እንዳላመሩ እነዚሁ በዚህ ጉዳይ ላይ ሀሳባቸውንና ግምታቸውን እያስቀመጡ የሚገኙት የፖለቲካ ተንታኞች አስረድተዋል። ግብጽ የኢትዮጵያ ታሪካዊ ጠላት እንደሆነች ማህደር ያጣቀሱ የሚያስረዱት እነዚሁ ተንታኞች ግብጽ ከህወሓት ጋር የጀመረችው ግንኙነት ኢትዮጵያ በእንጭጩ እንዲቋጭ ማታደርግ ከሆነ መዘዙ የከፋ እንደሆነ ማስረድተዋል። ህወሓትና ሻዕቢያ ጽምዶ የሚል ጦርነት የተፈጠረ አጋርነት እንደመሰረቱ የገለጹት እነዚሁ ተንታኞች ይህ የግብጽ ሻዕቢያና ህወሓት ግንኙነት አዲሱ የጽምዶ ምስረታ ሊሆን ይችላል ሲሉም ግምታቸውን አስቀምጠዋል። ኢትዮጵያና ኤርትራ የኢትዮጵያ ወደ ቀይ ባህር የመመለስ ፍላጎት በይፋ ከተነገረ በኋላ ውጥረት ውስጥ የሚገኙ ሲሆን የግብጽ የኤርትራ አጋር ሆኖ
ብቅ ማለት ደግሞ ቀጠናውን እንዳያተራምሰው የሚል ስጋትንም ፈጥሯል። ህወሓት የውስጥ ችግሩን መቅረፍ ከብዶት እየተራመሰ በሚገኝበትና ኤርትራ ለጦርነት ይጠቅመኛል የምትላቸውን እርምጃዎች ሁሉ እየወሰደች ባለችበት እንዲሁም ኢትዮጵያም ዝግጅቴን ጨርሻለሁ ፊሽካው ብቻ ነው የምጠብቀው እያለች ባለችበት ሁኔታ የግብፁ አምባሳደር በመቀለ ከነ ጀነራል ታደሰ ጋር ሲመክሩ መታየታቸው በቋፍ የነበረው የኢትዮ ኤርትራ ውጥረት አፈንድቶ ጦርነቱ እንዳይቀሰቀስ አስግቷል እየተባለ ይገኛል። ይህ በእንዲህ እንዳለ አሜሪካ ለግብፅ ያልተጠበቀ ምላሽ መስጠቷ ተሰምቷል። ግብፅ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በቅርቡ በፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ተደርገው የተሾሙት ማሳድ ቦሎስ ሀገራቸው ኢትዮጵያና ግብፅ ስምምነት ላይ እንዲደርሱ ድጋፍ እንደምታደርግ ገልጸው የህዳሴ ግድብ ውዝግብ ፖለቲካዊ ሳይሆን ቴክኒካዊ ምላሽ እንዲያገኝ አሳስበዋል። ሁላችንም ጉዳዩ እንዲፈታና ለሁሉም ተቀባይ እንዲሆን እንፈልጋለን፣ በተለይ ደግሞ በቴክኒክ በኩል ምክንያቱም ጉዳዩ የቴክኒክ ስለሆነ ቴክኒካዊ ምላሽ ያስፈልጋል ሲሉ አልአረቢያ ለተባለው ሚዲያ ተናግረዋል። አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው። በዚህ መሬት ላይ ባለው እውነታ ዙሪያ መፍትሄ ያስፈልጋል። ግድቡ ስላለቀ ፖለቲካ አታደርጉት በማለት አሜሪካዊ ዲፕሎማት መናገራቸው ተዘግቧል። በቀጣይ መረጃ አየር ኃይል የትኛውንም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ሲሉ ሌተር ጀነራል ይልማ መርዳሳ ተናገሩ። አየር ኃይል የሚሰጠውን ማንኛውንም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ሲሉ ነው የፌዴራል አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ የገለጹት። ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎች እውቅና ሰጥተዋል። ሌተር ጀነራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልዕኮ እና ግዳጅ ለመፈጸም በከፍተኛ ዝግጁነት አቅም ላይ እንደሚገኝ አረጋግጠዋል። አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩና አባላቱ የጋራ ስራ ውጤት መሆኑን አስገንዝበዋል። አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝ አመልክተዋል። በመርሃ ግብሩ በግዳጃቸው በብቃት ለተወጡ ክፍሎች የእውቅናና የምስጋና ሰርተፍኬት መሰጠቱም ተዘግቧል። በትናንትናው ዕለት ትጥቃችን ዘመናዊ በማድረጋችን አቅማችንን ለማጠናከር ችለናል ሲሉ የግብፅ አየር ኃይል አዛዥ ተናግረው ነበር። የግብፅ አየር ኃይል ዋና አዛዥ ኤር ማርሻል አሚል አብድረህማን ሳዲቅ በትናንትናው ዕለት ጋዜጣዊ መግለጫ ሰጥተዋል። የአየር ኃይሉ 93ኛ ዓመት አከባበር ምክንያት በማድረግ በሰጡት በዚህ መግለጫ ግብፅ በድሮን ምርት ከዓለማችን ቀዳሚ ሀገራት አንዷ ለመሆን መቻሏን አስታውቀዋል። ጨምረውም የምናመርታቸው ድሮኖች አይነታቸው የተለያየ ከመሆኑም በላይ ዘርፈ ብዙ ግዳጆችን መወጣት የሚችሉ ናቸው ሲሉም አብራርተዋል። ከነዚህ ውስጥ የተወሰኑትን በ2024 በተከናወነ የግብፅ ዓለም አቀፍ ኤርሾው ላይ ለእይታ ማቅረባቸውን ያስታወቁት ኤር ማርሻሉ ከዚያ ወዲህ እጅግ የተራቀቁ ድሮኖችን እያመረቱ መሆናቸውን አስረድተዋል። ንግግራቸውን ሲቀጥሉም በድሮኖች ብቻ ሳይሆን በሄሊኮፕተሮችና በጦር አውሮፕላኖችም እጅግ ዘምነናል፣ ትጥቃችንን ዘመናዊ በማድረጋችን አቅማችንን ለማጠናከር ችለናል በማለት ገልጸው የአየር ማረፊያዎቻቸውም እጅግ ዘመናዊ ጦር ጀቶችንና አውሮፕላኖችን ለማስተናገድ እንዲችሉ ተደርገው መዘመናቸውን አስታውቀዋል ሲል የግብፅ መንግስታዊ አህራም ኦንላይን ዘግቧል። የኢትዮጵያ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ ከዚህ ቀደም በተደጋጋሚ እንደሚሉት አየር ኃይላችን የትኛውንም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ ይገኛል ሲሉ ከግብፅ መግለጫ በኋላ መድገማቸው ለግብፅ ምላሽ ሳይሆን አይቀርም አስብሏል። ለመጨረሻ ወዳረግነው አጭር መረጃ ተሻገርን። የቀድሞው ህወሓት ከፍተኛ አመራር አገር ጥራው ሊሰደዱ መሆናቸው እየተሰማ ይገኛል። ዶክተር አብርሃም ተከስተ በህወሓት ቡድን ውስጥም ከወግ አጥባቂው ከነደብረጽዮን ጎራ የሚሰለፉ ከፍተኛ አመራር ሲሆኑ የአሜሪካ ጥገኝነት ያገኘ ቤተሰብ ወይም ሚስትና ልጆች ለመቀላቀል የሚሞላውን አሳይለም ፎሎ ቱ ጆይን በመሙላት ፕሮሰስ መጀመራቸው የሚያረጋግጡ መረጃዎች ወጥተዋል። በዚህ መሰረት ጁን 11 2025 ለቃለ መጠየቅ ቀጠሮ እንዲይዙ እና ሰነድ እንዲያዘጋጁ መልእክት ተልኮላቸው የነበረ መሆኑንና ይህንኑ መልእክት ለአሜሪካ ሜዲካል ሴንተር በመላክ ፕሮሰስ ማድረግ እንደጀመሩ ተረጋግጧል። ዶክተሩ ባለፈው የሰሜን ጦርነት ወቅት ከአቶ አባይ ወልዱ ጋር በሰራዊቱ ቁጥጥር ስር ውለው እንደነ አቦይ ፀሐዬ እና ስዩም መስፍን የሞት ጽዋን ከመጎንጨት ፈጣሪ ታድጓቸው የነበረ መሆኑን ተከትሎ ዳግም ህወሓት እየቆሰቆሰ በሚገኘው ጦርነት ውስጥ ተዘፍቆ የተሰጠኝ ሁለተኛ የመኖር እድልና ህይወቴን አላጣም በሚል ለዚህ ውሳኔ የተዳረጉ ሊሆን እንደሚችልም ይገመታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።